ቢዞርም በልቡ ግን ከገዳማውያን አባቶችና እናቶች ጥበብን ይቀስም ዘንድ የቤተ ክርስቲያን መንፈሳዊ አዘቅት ከሚባሉ ገዳማት አልተለየም። ሕይወታቸውን በጸሎት ካሳለፉት ጋር በዝምታ ተቀምጧል። ከሊቃነ ጳጳሳት ጋር ተማክሯል። ከባለጠጎችና ከዝነኞች ጋር ተወያይቷል። ነገር ግን አበው ትህትና ነፍስን የምትከልል መጎናጸፊያ ናት እንዲሉ ይህ ሁሉ ሲሆን ግን ልቡ አልኮራበትም። ወንጌል በኢትዮጵያ ምድር በሁሉም ቋንቋ ትሰበክ ዘንድ ባለው ጉጉት ከማህበረሰቡ የተውጣጡ የተለያዩ ቋንቋ ተናጋሪ ወጣቶችን መልምሎ በእውቀት ገዳማትና አድባራት የአብነት ትምህርት ተምረው ማህበረሰባቸውን ያገለግሉ ዘንድ ሙሉ ቀለብና ወጪ እየቻለ ያስተማራቸው እጅግ ብዙ ናቸው። ለምሳሌ በአዲስ ዓለም ማርያም፣ በታይካ ነገሥት በዓታ ለማርያም፣ በደብረ ጽጌ፣ በምሁር ኢየሱስ ገዳም፣ በደብረ ሊባኖስ ገዳም የሚያስተምራቸው ተማሪዎች ነበሩት። ከትምህርት ገበታቸው በችግር ምክንያት እንዳይስተጓጎሉ የትምህርት ቤት ክፍያ መክፈል ያልቻሉ ለድሆች ልጆች የዓመቱን ክፍያ እየከፈለ መማሪያ ደብተርና መጽሐፍት እያሟላ አንዳንድ ጊዜም በስኮላርሽፕ የሚያስተምሩ ትምህርት ቤቶችን እየጠየቀ አስተምሮ ለዩኒቨርሲቲ ያበቃቸው በጥሩ ውጤት ተመርቀው ሀገር ወገናቸውን እያገለገሉ ያሉ ወጣቶች ስፍር ቁጥር የላቸውም። ለዩኒቨርሲቲ ያበቃቸውና በገዛ ገንዘቡ ቤት ተከራይቶ ቀለብ ሰፍሮ የሚያስተዳድራቸው አይነ ስውራን ማን በቆጠራቸው? ይህ ሁሉ ሲሆን በእያንዳንዱ ተግባር ላይ በሚስጥር እየጠራ ከስራው በረከት የሚያካፍላቸው ደቀ መዛሙርቱ ምስክሮች ናቸው። ዘላለም የማይናገራት በዝምታ የተሸከማት ሕመም ነበረችበት። ነገር ግን እንደ ሻሽ ለሚነጠፍለት ሕዝብ ታምሜያለሁ ብሎ አልተናገርም። እዘኑልኝ ብሎም አደባባይ አልወጣም። ደግሞም ደከመኝ ብሎም አገልግሎቱን አላቋረጥም። የእሱ ሐሳብና ጭንቀት አደራ የተሰጡት ነፍሳት ድህነት ጉዳይ ብቻ ነበርና የሚያገለግላቸው ምዕመናን ከአንደበቱም ሆነ ከፊቱ ገጽታ መታመሙን አያውቁበትም ነበር። ከጥቂት ሳምንታት በፊት ወደ አሜሪካ ሲመጣ ፕሮጀክት ነድፎ 550 ካሬ መሬት ተመርቶ የአይነ ስውራን ማዕከል ለመገንባት ያለውን እቅድ ያሳካ ዘንድ ሲመለስ ወደ ግንባታው ሊገባ ነበር እቅዱ። ቢጠራቸው አቤት ቢልካቸው ወዴት የሚሉ ሚሊዮኖች እያሉ ለማስታመም የማይሰለቹ ወዳጆች በሞሉበት ሀገር የዝምታው ጌታ ዘላለም አንዳችንም ሳይሰናበተን በዝምታው ጥሎን ሄደ። ቅዱስ ዮሐንስ በመልእክቱ ዓለምም ምኞቱም ያልፋል፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል እንዳለ በክርስቶስ የተኖረች ሕይወት መጨረሻ የላትም። ጻድቃን አይዘነጉም። ይልቁንም በቤተ ክርስቲያን ለም አፈር ላይ የተዘሩ ንጹሕ ዘር ስለሆኑ ስጋቸው ከበረሰ በኋላ እንኳን ያብባሉ። ዛሬ የዘላለም ብርቱ አንደበት ብትዘጋም ከአንደበቱ ተምረው የልጅነት ጸጋ ባገኙ ምዕመናን ልቡና ውስጥ ድምፁ ያስተጋባል። በድካማቸው ተገኝቶ ያበረታቸው፣ በረሃባቸውና በጥማቸው የደረሰላቸው፣ ከሐዘናቸው ያጽናናቸው ብቸኞች፣ ሕይወታቸውን ያሳመረላቸው ባለትዳሮች፣ የሕይወት ብርሃን የሆናቸው አይነ ስውራን፣ የጎበኛቸው ባልቴቶች፣ ያሳነጻቸው ሕንፃ ቤተ ክርስቲያኖች፣ ያተረፋቸው ነፍሳት በእርሱ ምክንያት መጠጊያና ፍቅር ባገኙ የሕፃናት ሳቅና ጨዋታ ውስጥ ዘላለም እስከ ዘላለም ያስተጋባል። የዘላለም ማስታወሻዎች የተቀረጹ ስብከቶችና የተነሳቸው ፎቶዎች አይደሉም። ሐዋርያው በመልእክቱ እናንተ በቀለም ሳይሆን ሕያው በሆነ በእግዚአብሔር መንፈስ የተጻፋችሁ መልእክቶቻችን ናችሁ እንዳለ የዘላለምም ሕያው ምስክሮች ያገለገላቸው ምዕመናን ናቸው። ወዳጆቼ፣ የአንዳንድ ሰው ሕይወት ሥጋ ወደ መቃብር ሲወርድ ያበቃል። የአንዳንዶች ሕይወት ደግሞ አንደበታቸው ዝም ካለም በኋላ እንኳን በዓለም ውስጥ ያስተምራል። የዘላለም ሕይወት ሁለተኛ ትመስላለች። የሰው ሕይወት በኖራቸው ዓመታት ቁጥር አይለካም። ይልቁንም በነካቸው ነፍሳት፣ በከፈታቸው ጎዳናዎች፣ በተከላቸው የሃይማኖት ተክሎችና ጥሮት በሄደው በርኅራኄ ውስጥ ይመዘናል።
ዛሬ ዘላለምን ለማየት ከፈለጋችሁ በእርሱ ምክንያት በልተው የጠገቡ ገጽታዎች፣ ተረሳን ብለው ተስፋ በቆረጡ አዛውንቶች፣ በንስሐ በተመለሱ እስረኞች ላይ ቤተ ክርስቲያን ለካ አባት አላት ብለው በተጽናኑ ወላጅ አልባ ሕፃናትና ተጠምቀው አዲስ ፍጥረት በሆኑ ክርስቲያኖች ተስፋ ውስጥ እንዲሁም በቋንቋቸው በሚያስተምሩ ወጣቶች አንደበት በትእዛዝ ሳይሆን በአርአያ ባስተማራቸው ቁጥር ስፍር በሌላቸው ደቀ መዛሙርት ሕይወትና ስብከት ውስጥ ዘላለምን ታገኙታላችሁ። እርሱ 100 እጥፍ ሆኖ ይበቅል ዘንድ የተዘራ ንጹሕ ስንዴ ነው። ዛሬ ከአንዱ ቅንጣት ስንዴ ከዘላለም የበቀለው ማሳ ተመልከቱ። ወዳጆቼ በዚህ ልንጽናና ሳይሆን ልንፈራና ልንረበሽ ያስፈልጋል። ቤተ ክርስቲያን እንደዚህ ያለውን ሕይወት ስትተርክልን ለአድናቆት አይደለም፣ ይልቁንም የገዛ ሕይወታችንን በእርሱ ሕይወት አንጻር እንመዝን ዘንድ ነውና የጻድቅ ሕይወታችንን የምንመረምርበት ንጹሕ መስታወት ሆኖ ይቀርብልናል። እስኪ ከኛ ውስጥ በዘላለም የሕይወት መስታወት ፊት የራሱን ሕይወት ይመዝን ዘንድ የሚቆም ጀግና ማን ነው? እርሱ ተራራን ወጥቶ ሸለቆን ወረደ ስንል እኛ ነፍሳትን ፍለጋ ምን ያህል ርቀት ስለ ክርስቶስ ተጉዘናል? እርሱ ድሆችን መገበ፣ የተረሱትን አጽናና ስንል ከመካከላችን ከገዛ ሕይወቱ ዞር ብሎ በዙሪያው ተመልካች ያጡትን የጎበኘ ማን ነው? እግዚአብሔር ባፈሰሰልን ጸጋ እኛስ ምን አደረግንበት እንል ዘንድ ግድ ይላል። ዘላለም ከእኛ በተለየ ዓለም ውስጥ አልተፈጠረም። እኛ በተጓዝንባቸው ጎዳናዎች አልፏል። እኛ የምናያቸው ሕመምና መከራዎች በራሱም ሆነ በሌሎች አይቷል። እኛ ያሉብን ውሱንነቶች ነበሩበት። እርሱን ግን ልዩ የሚያደርገው ከእኛ በተለየ መልኩ መልስ ለመስጠት መምረጡ ብቻ ነው። ብዙዎች መሰናክል ሲያዩ፣ እሱ ግን የተከፈቱ ዕድሎች ይታዩታል። ሌሎች ልዩ ወገኖች ብለው ሲያገሉ፣ እርሱ ግን ወንድምና እህቶችን ይታዩታል። ሌሎች ችግር ሲታያቸው፣ እርሱ ግን ነፍሳት ይታዩታል። ስለዚህ ሕይወቱ ዛሬም ይናገረናል። እንግዲህ አንድ ሆኖ እንደ ሚሊዮኖች ከሰራ እኛ ሚሊዮኖች ሆነን የእርሱን አደራ መሸከም እንችል ይሆን? ክርስቲያን ማለት ከፀሐይ ብርሃን እየተበደረ በጨለማ እንደሚያበራ የሶላር መብራት ነው። ዘላለም ከፀሐይ ጽድቅ ክርስቶስ ተጠግቶ የሚያበራልን ብርሃናችን ነበረ። እንግዲህ ሳያቋርጥ ያበራ ዘንድ እንደ መምህሩ ከጌታው በጸሎትና በሱባኤ ያልተለየ ታማኝ ደቀ መዝሙር ከመሃላችን ይኖር ይሆን? ስለዚህ የዘላለምን ሕይወት ስናስታውስ ስለ እርሱ ፈጣሪን ከማመስገን ባሻገር ደግሞ የሚያበረታንን መንፈስ ይልክልን ዘንድ እንለምነው። በወርሃ የካቲት ባልታሰበበት ሰዓት ጥቁር ደመና ተቋጠረ። የሐዘን በርኖስ በቤተ ክርስቲያን ጉልላት ላይ ተጋረደ። እድሜ ዘመኑን በድንግልና ፍኖተ ሕይወቱን በብሕትውና ያሳለፈ፣ ኃይለ መንፈስ ቅዱስ በሕይወቱ ያረፈ፣ ፈቃደ ሥጋን ከልቡናው ያረገፈ፣ ለዓይን የሚያሳሳ የእግዚአብሔርን ትርግና የሚያወሳ፣ የሕዝብን አንጀት የሚያርስ፣ የእግዚአብሔርን ስም የሚቀድስ፣ ከልቡ ትዕቢት ከአንደበቱ ሐሰት የማይገኝበት ሐቀኛ የግንባር ሥጋ፣ ለዚህ ዓለም ኑሮ የማይሸነገል፣ ለምኞቷ የማይደለል፣ እንደ ወላድ አንጀት ላዘኑ ለተቸገሩ የሚንሰፈሰፍ፣ ለምድራዊ ክብር የማይሸነፍ፣ አስተምሮ አመስጥሮ የማይጠግብ፣ በስብከት ማዕበል ሲናጥ ሲንከራተት የኖረ ውድ ልጇ ዘላለም ላይመለስ አሸለበ። መምህራችን ሆይ በምን ቃል እንሰናበትሃለን? ምን ብለንስ እንሸኝሃለን? የምንሰናበትበት ቃል አጣን። ምንም እንኳን ሞትህ ክብርህ ጉዞ ወደ ፈጣሪ መሆኑን ብናውቅም፣ ወደ ብርሃናማው ዓለም መሄድህን ብናምንም፣ ሳንጠግብህ እንደሳሳንልህ ድንገት ሳናስበው መለየትህ በላያችን የጨለማ በርኖስ የተደፋብን ሆነና ዛሬ መሰናበቻ ቃል አጣን። ከማን እንዋስ? ከሐዋርያቱ ተውሰን የጌታ ፈቃድ ይሁን ብለን ዝም እንበል? ለሰው እንጂ ለራስህ ያልኖርክ ክብርህን ትሩፋትህን ሽሽቅ ድብቅ አድርገህ ይኖርክ ይሁንልኝ ስሙልኝ የማትል ዝምተኛ አንተ ያውደ ምሕረት ግዞተኛ የልዩ ወንጌል ምርኮኛ አንተን ለመሸኘት በየትኛው ጥቅስ እንጽናና? ማጽናናቱን የምታውቅበት አንተ ነበርክ። በአልቃሾች መንደር ማናጣህ አንተ ነበር።
አንተን አጽናኙን መምህር ሸኝተን በማን እንጽናና? እስኪ ተነሳና አይዟችሁ በለን። ከነዚያ ወገን ነው ሳትባል ከሊቅ እስከ ደቂቅ ከቄስ እስከ ጳጳስ ያለምንም ልዩነት ተወዳጅ ሆነ መክሊትህን ያካፈልከን። ወይቱቦ ለጻድቅ ከይርአይ ሙስና ጻድቅህን ጥፋትን ያይ ዘንድ አትተውም እንዳለ ዳዊት። ይነጋል ይላሉ መቼ ይነጋና እያደር ይመሻል፣ ወዳጅ ወዳጆቹን እያየ ያሸሻል እንዲል ያገሬ ሰው። ከምርቱ ግርዱ ከስንዴው እንክርዳዱ በበዛበት ከዓመፅ ብዛት የብዙ ሰዎች ፍቅር እንደ ጉም በተነነበት መከዳዳት መሸነጋገል እንደ ክብር በሚታይበት በዚህ ብኩን መጻጉዕ ዘመን ያላደፈች ነፍስህን በጊዜ ሰበሰባት። መምህራችን ዘላለም ሆይ ድንግል ማርያም ለልጇ ባለቀሰችው ልቅሶ እንሰናበታለን። መምህራችን ሆይ እነዚያ ሁሉን በርኅራኄ ለሚመለከቱ ቃለ ወንጌልን ከዓመት ዓመት በመዓልትና በሌሊት ለሚያነቡ ለፍቅር ዓይኖች እጅ እየነሳን እንሰናበታለን። መምህራችን ሆይ ፍጹም መረጋጋት ለተላበሰው ትሑት ለሆነው ገጽ እጅ እየነሳን እንሰናበታለን። ከዋው እገር ይሆኑ ለእለ ይዜንው ዜና ሰናይ የምስራች ወንጌል ተሸክመው የሚዞሩ ፈጣን እግሮች ብፁዓን ናቸው እንዳለ ሐዋርያው። ለነሐሴ ደብረ ሊባኖስ፣ ለመስከረም ግሸን፣ ለኅዳር አክሱም ጽዮን፣ ለሐምሌ አቦ ዝቋላ፣ ለትንሣኤ ጎልጎታ በአራቱ ማዕዘነ ዓለም ወንጌልን ይዘው ለዞሩ እግሮች እጅ እየነሳን እንሰናበታለን። መምህራችን ዘላለም ሆይ ወንጌልን የዘወትር ጸሎት ላደረገ ለዚህ ዓለም ደስታ ላልተሸነፈ ዋዛ ፈዛዛን አሽቀንጥሮ ለጣለ ለርቱ አንደበትህ እጅ እየነሳን እንሰናበታለን። ለነዳያን ሥጋ ሠርከ ኅብስቱን ለነዳያን ነፍስ ቃለ እግዚአብሔርን ለመጸወቱ እጆችህ እጅ እየነሳን እንሰናበታለን። ዕረፍተ ሥጋ ለማያውቀው የሕይወት ወንጌል ለሚያፈልቀው አስተዋይ ልቡና ለትሑት ሰብእና እጅ እየነሳን እንሰናበታለን። ዘላለም እንወድሃለን። ይተካል ይላሉ መተካት ነው ወይ? በትርንጎ ቦታ ቢበቅልም ዋይ ይላል ያገሬ ሰው። አንተን ማን ይተካ ይሆን? ተስፋ አንቆርጥም። ነፍስን በገነት ያኑርልን። ሙሉ ታሪኩን አገር ቤት ይደመጣል። ይሄ እንግዲህ ለኛ ፍቅራችንን ለመግለጽ ያለ የተጻፈ ነው እንጂ በባለሙያዎች በአገር ቤት በዝግጅት ላይ ያሉ አሉ። እግዚአብሔር አምላካችን መጽናናቱን ያድለን።